ቴዲን አፍሮን አብረው አስረውታል ነው እያልኩ ያለሁት። ታስሯል ቴዲ። በአሁን ሰዓት ምን ማድረግ አለብን? አለም ላይ እኔ በእንግሊዝኛ ቪዲዮ ሰራለሁ። ዛሬ ማድረግ ያለብን የኔ ሶሉሽን ልንገርህ። አንደኛ እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ ሰራለሁ። ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ ቹን ዳንኤል ማለት እግዚአብሔር ይወልህ እባብን የልቡን አይቶ እግሩን ነሳው። አንተን ለመቅበር እግዚአብሔር አዶናይን አስነሳ። የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ማህሌት ሰለሞን መታሰሯን አሁን በሰበር ዜና መዘገብ ይታወቃል። ሌሎች ተጨማሪ አፕዴቶች አሉ። የእናንተን አገዛ ሲፈልግ የሆነ ሰው ለኔ ያሽቀብጣል። አስተውላችሁ ከሆነ እኔ ነው የሚወዱት። እኔ አውቃለሁ። ኦብቪስሊ ጆኒ ኩዊን ይልኛል አላለሁ። ይደነግጣለሁ። ኦኬ የቤተሰቦችን አቴንሽን ፈልገው ነው። አይስዌር እኔ ሁሉ አውቃለሁ። ግን በቃ ይጠቀሙ ምናምን ብዬ ላሽላለሁ። የሆነ ታይም ላይ ገባችኋ? ሀጫሉ ትላለህ። ምን ያጫሉ ወንድሞች እየተቀጠቀጡ አይደለም እንዴ? አንተ ራቹ ለሀጫሉ ምንድነው? ከሀጫሉ የተፈጠሩ ቤተሰቦች እየተቀጠቀጡ አይደለም እንዴ? አንተ ያለበት ሀገር የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ማህሌት ሰለሞን መታሰሯን አሁን በሰበር ዜና መዘገብ ይታወቃል። ሌሎች ተጨማሪ አፕዴቶች አሉ። ከዚህ ቀደም እንግዲህ የቴዲ አፍሮ የቅርብ ሰው የሆነው ያሲን መታሰሩን ዘግቤላችሁ ነበረ። አሁን ደግሞ ማህሌትን ካረፈችበት ቦታ እንደወሰዷት ነው ምንጮች ለዛሀበሻ የገለጹት። በዚህ መሰረት ቤት ወደ ሳሪስ በሚገኘው መኖሪያ ቤቷ በመሄድ የፌዴራል ፖሊሶች ፍተሻና ብርበራ ማድረጋቸውን የቤተሰብ ምንጮች ገልጸዋል። ይህን ተከትሎ እንግዲህ በከፍተኛ ሁኔታ ነገሮች ውጥረት ውስጥ ገብተዋል። የቴዲ አፍሮ የቅርብ ምንም የማይለየው ጓደኛ አሁን ደግሞ ምክትል ማናጀሩና እንደዚሁም ቃል አቀባዩ የኦስትሪያ ዜግነት ያላት ኢትዮጵያ የተወለደች ዜግነቷ የኦስትሪያ ዜጋ የሆነች ማህሌት ሰለሞን መታሰሯ ብዙ አነጋጋሪ ሆኗል። ጉዳዩን እየተከታተልን ወደ እናንተ እናደርሳለን። ይህ ዜና እስከተጠናከረበት ጊዜ ድረስ ግን ፌዴራል ፖሊስ ስለ እስሩ ሁኔታ የሰጠው ምንም አይነት መግለጫ የለም። የዘፈነው ቴዲ አፍሮ የጉራጌ ልጅ ነው። ከአማራ ጭንቅላት ላይ ውረዱ ነፍጠኛ እያላችሁ። ለነገሩ ነፍጠኛ ማለት ነፍጥ የተሸከመ ማለት ነው። በ5 ደቂቃ ዘፈን ከፍታችሁ እኛ መሀል ነን፣ እኛ ዳር ነን፣ ኢንዶሚ እንዲህ ነው የሚል ዘፈን ለራሳችሁ ራሱ ትርጉሙ ማታውቁ የሚያስቅ ዘፈን እያወጣችሁ ራሳችሁ ላይ ታስቃላችሁ። እኛ ምንም አደረጋችሁ? በቴዲ አፍሮን እንዴት በ5 ደቂቃ ልገባ ነው? ቴዲ እኮ ቅኔው እኮ ነው። ቅኔ እኮ አለው። የቴዲ ዘፈን እኮ የድሮ እስካሁን ይሰማል። ሁሌ ኢትዮጵያ የሚለውን ከፍታለን እስካሁን ድረስ እስከሚያወጣ የድሮ ዘፈኖቹ መተከዛችን። ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እስኪ እናንተ በጉዳዩ ላይ ያላችሁን አስተያየት በኮመንት ላይ እናንብበው። አሁን ያለው መረጃ ይሄን ይመስላል። እየተከታተልን እናቀርባለን።
ቴዲን አፍሮን አብረው አስረውታል ነው እያልኩ ያለሁት። ታስሯል ቴዲ። በአሁን ሰዓት ምን ማድረግ አለብን? አለማ እኔ በእንግሊዝኛ ቪዲዮ ሰራለሁ። ዛሬ ማድረግ ያለብን ያኔ ሶሉሽን ልንገርህ። እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ ሰራለሁ። ዓለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ ሰራለሁ። ሌሎቻችሁ አረብኛ የምትችሉ በአረብኛ ተግባባን። ሌላ ቋንቋ የምትችሉ ደች የምትችሉ ሌላ ቋንቋ የምትችሉ በሙሉ በምትኖሩበት ሀገር ቋንቋ ቪዲዮ ስሩ። ቫይራል በተለይ አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም የሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሽ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል። ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ ስፔሻሊ the young generation, I want to make sure you make a video about Teddy Afro because they are threatening him right now. So you make sure you make a video about it. Okay? Be a voice for ዮኒ ማኛ እንደዚህ በእንግሊዝኛ ቋንቋ ቮይስ ድምጽ ሆናለሁ ሲል ምንድነው ትዝ ያለኝ ጋይሶች፣ ጆን ዳንኤልም እዛ ፕሌን ውስጥ አልወርድም ሲል ዮኒ ማኛ እያገዘው ነበር ላይቭ ላይ ሆኖ ማለት ነው። የታጠበትን ሰውዬ አይቼዋለሁ። እሱን ሪከርድ አድርጋችሁ ላኩልኝ። አይዞ ሆኔ በእንግሊዝኛ ቋንቋ እሰራለሁ ያለ በእንግሊዝኛ ላይቭ ላይ ያወራ ነበር ምናምን። An Ethiopian Airlines is domestic flight. ነገር ግን ጆን ዳንኤል ምንም አጠቀመው። አንድ አመት ከምናምን ነው ታስሮ የወጣውና ዮኒን አትመኑት። Ethiopian freedom fighter Teddy Afro. Everybody has to do it. ያንን አድርገን በሙሉ ድምጽ አድርገን ዓለም ላይ እንዲሰማ እናደርጋለን። ቴዲ አፍሮ የገንዘብ ጉዳይ ሳይሆን የህልውና ጉዳይና የማንነት ጉዳይ ላይ ስለሚሰራ በሱ ጉዳይ ላይ ነው የምናደርገው። ቴዲ አፍሮን ያሰሩትን ሰዎች የታሰሩትን በደንብ አድርገን እነሱን ጨምሬ ይሄ ነገር እነዚህ ሰዎች በሁለት ቀን ውስጥ ካልተለቀቁ I promise you ቫይራል አስወጥቼ ይሄን መንግስት ድምጥ ማጡ ነው። ነገር ግን ቴዲ አፍሮ ታሰረ የሚለውን ወሬ ያልተረጋገጠ ወሬ ነው ጋይሶች፣ ገና ነው። እውነት ይሁን አይሁን አልታወቀምና ዮኒ ማኛ ነው እንደዚህ የሚያወራው። ቴዲ አፍሮ ታስሯል እያለ ነው ዮኒ ማኛ ማለት። ሀጫሉ ትላለህ። ምን ያጫሉ ወንድሞች እየተቀጠቀጡ አይደለም እንዴ? አንተ ራቹ ለሀጫሉ ምንድነው? ሀጫሉ የተፈጠሩ ቤተሰቦች እየተቀጠቀጡ አይደለም እንዴ? አንተ ያለበት ሀገር why you don't voice? ለምን ቮይስ ለስመተው ነው? ማንም የሚቀጠቀጣቸው ለምን እንደሚቀጠቀጡ አንድ ቀን ትወያዩበታላችሁ እንዴ? በዚህ ነገር ለመንግስት ሪፖርት ታደርጋላችሁ፣ ታስቆሙታላችሁ። ይሄን ነገር ግዴታ ጀዋር ነው መጻፍ ያለበት። እኮ ቀብዳቴ ረኮ አንተ ነረኮ ያለ ቡልሽት ኢዲየት እከካ እበት ሆዳ ምን አባቱ እዚህ እከካ ምን አምቦ ውስጥ ያላችሁ እናንተ እነዚህ ደግሞ አሉ ደግሞ እዚህ ቲክቶክ ላይ ምናምን ነገር ጀንፈል ይሆናችሁ ኦሮሞች ሆናችሁ ራሳችሁ ዝም ብላችሁ ግን ሌላው ሰጫሉ በቃ አንድ እሱ ታዋቂ ስለሆነ ብቻ አጫሉ። ሌላውስ ደሃ፣ ሌላውስ ድምጽ የሌለው፣ ሌላውስ የሚገደለውስ ምን አይነት እንደው እዚህ ላይ ያለ ኦሮሞ በሙሉ መድኃኒዓለም ነው ሪፖርት እያደረጉ እንትናቸውን ማዘጋት ነው፣ ቲክቶካቸውን ማዘጋት። እናም ተቃዋሚ የምትባል በሙሉ የእነሱን ሪፖርት ነው ፔጃቸውን ሪፖርት ማድረግ። ምንድነው የሚያደርገው? አሁን ለማቀሳሰር የአዲስ አበባ ልጆችን ወይም ደግሞ ኢትዮጵያውያን አጫሉ እንደሚጠሉ አድርጎ ፒክቸር ለማሰራት ሰው ምን ቪዲዮ እየሰራ ያለው በማን ነው? እንደምታዩት በቴዲ አፍሮ ነው የሚሰራው። አዲስ አበባ ላይ ብዙዎቹ አይሰሩም። ለምን? ስለሚፈሩ ማለት ነው። ይሄ ጅልጥ ከካም ግን ለማቀሳሰር ብሎ የማይወዳትን ሴት አስቀምጦ አይወዳትም። እግዚአብሔር በሚያውቀው አይወዳትም። የማይወዳትን ሴት አድርጎ ፔጁ ላይ ብትገቡ ሙሉ አለ። ልክ እንደሚወድ ትርጉሙን እንደሚያውቀው ምናምን አድርጎ ሲችለጠለጥ ታየ። እንደዚህ አይነት መርዘኞችን ተጠንቀቁ፣ አይጠቅሟችሁ፣ ቀን ነው የሚጠብቁላችሁ። ስለዚህ ከእንደዚህ አይነቶቹ
እግዚአብሔር ይጠብቃችሁ። አስመሳይ ዝም ማለት ይችላል። ማንም አልነካው፣ ማንም አልደረሰበትም። አጫሉን የሚቃወም የለም። ማን ነው እየወጣ አጫሉን በየጊዜው የሚረግጠው? የአጫሉን ፎቶ ዘግዝቆ ምናምን የምታገኙት ማን አለ? ሴዝ ኖባዲ፣ ማንም የለም። ግን እንደዚህ አይነት አሽሙረኛ መርዝ፣ የወንድ መርዝ እያየን ነው። ይሄን ደግሞ እንድታውቁት ነው። ጆን ዳንኤል በተደጋጋሚ በሀጫሉ ዘፈን እየሰራ ነበርና ለምን ሰራ ነው እያለ ያለውና ምን አገባው? ጆን ዳንኤል ማለት እግዚአብሔር ይኸውልህ እባብን የልቡን አይቶ እግሩን ነሳው። አንተን ለመቅበር እግዚአብሔር አዶናይን እማትደርስበት አዶናይ መጣ። ምክንያቱም ካንተ ጋር የነበሩት ሰዎች ተሳቀው እንደነበረ ማንም ያውቅ። ካንተ በታች እንዲያጎበድዱልህ ነበር የምትፈልገው። ቪዲዮ ፖስቶ ሚስቱን ሊያደንቅ ምናምን መጣ። የስተት ልጅ ነው የወለድከው እኮ አይደል እንዴ? ልጃችሁ ይባረክ። ፈልገው የተወለደ ልጅ አይደለም። ለስተር መጠመጥ የወለድከው ልጅ እንጂ አምነህበት ያልነበረ ስሙን የማታውቀው ማን ነው እሱ ብለህ ዲኤንኤ ያስመረመርክ ሰው ነህ። ከኔ አይደለም ብለህ ከዛ ምን ሊያረግ መጣ? ይሄ ከክ ምን ሊያረግ እንደመጣ ይውልኝ። ቅኔው የአዲስ አበባ ልጅ ማቅ እንደሱ መሀይም የሚመስለው ምናምን አለ። ይሄን ሊስሙት ይሄን ሊስሙት ምንድን ነው የአራድዬ ልጅ የአዲስ አበባ ሁሉምና ማለት ነው። የአዲስ አበባ ልጅ ሆኖ ገረድ መሆንና አስመሳይ መሆን በጣም የሚያስጠላ ነገር መሆኑን በዚህ ልጅ ነው ያየሁት። ማርያም ከዚህ በፊት ሀጫሉን ሙዚቃ አድርገህ የመስራት መብት እኮ ነበረ። ኤግዛክትሊ። እኛ እኮ ሀጫሉን እንወደዋለን። ሀጫሉን በጣም ነው የምንወደው ከቴዲ አፍሮ እኩል ማለት ነው። እስካሁን ማንም ሰው የሀጫሉን አብዛኛው የኦሮሞ ተወላጆች የቴዲ አፍሮን ፎቶ አድርገው እንደተሳደቡትና እንደረገጡት አንድ የአዲስ አበባ ልጅ የሀጫሉን ፎቶ አድርጎ ምንም የተናገረው ትንፍስ ያለው ነገር የለም። አንተ ግን ነገሩን አዙረ ህዝቡን ለማቀሳሰርና በአንተ ቤት አሁን አሽቃብጠ በቃ የነሱን ወግነ አንተ አሁን በጣም ተወደሙታል። በጣም የምታስጠላ ገረድ ሴታ ሴት ነህ። እግዚአብሔር እኛ አሁንም ሀጫሉን በጣም ነው የምንወደው፣ ግን አንተ የምትደብር ቆሻሻ ሰው ነህ። ይህንን ቪዲዮ አድርግ። ይሄ ነው አየህ፣ ምንድነው የሚያደርገው? አሁን ለማቀሳሰር የአዲስ አበባ ልጆችን ወይም ደግሞ ኢትዮጵያውያን አጫሉ እንደሚጠሉ አድርጎ ፒክቸር ለማሰራት ሰው ምን ቪዲዮ እየሰራ ያለው በማን ነው? እንደምታዩት በቴዲ አፍሮ ነው የሚሰራው። ጃኒ የድሮ ቪዲዮ እያወጣችሁ አስባችሁ ለዛ ሰው ስትመልሱ ኢማጂን ምን ያህል ሪስፔክት አድርጓችሁ እናንተን ነገር እየተመላለሰ እናንተን ነው በቃ አደን የሚያደርጉት የሚያድኑ ስለናንተ ለነ ጂጂኪያ ለነ ሊያሾው ነው ይሄ ቪዲዮ የሚቀምሩት ቢካዝ ኦፍ እናንተ ናችሁ ቫይራላቸው። ተረዳችሁ? ነገ ደግሞ መንቀመር ይልጉዳት ምናምን ነገር ላይክ ይታሰብባችኋል። ገባችሁ? ታስቦባችሁ ይታቀድባችኋል። ቢካዝ እናንተ መልስ እንደምትሰጡ ይታወቃል። ተረዳችሁ? ኢግኖር ካረጋችሁ በቃ ኢግኖር ነው። ምንም ያወሩ አይመለከተንም። አውርተው ሲበቃችሁ ይተውታል። ተረዳችሁ? ግን እናንተ የምትመልሱላቸው ከሆነስ በቃ ስራ ይፈቱም። እናንተ ነው የሚከታተሉት። ምክንያቱም ተመልሱላችኋላችሁ። ከአዶናይ ጋር ስትውል እቺ ልጅ እየበሰለች ነው። ገባችሁ? ስለምትመል ቫይራል ናችሁ እናንተ ማመን አለባችሁ። ባይዚ ማንም ላይ የሌለ ኢነርጂ አለ። ባይዚ እናንተ ኢቭን እግዚአብሔርን እምላችሁ አስተውላችሁ ከሆነ የእናንተ ቪዲዮ በጣም ቫይራል ነው ከሌላ ቲክቶከሮች አንፃር። መቤቴ እንትን ለማለት ሳይሆን በጣም ቫይራል ናችሁ። በቃ እናንተ በጣም አንዳንድ እንትኖች ማርያም በጣም ቫይራል ናችሁ። ለዛ በቃ ትጠቅማላችሁ ተብሎ ይታሰባል። ማርያም በቃ ስለዚህ ፍቱ። በቃ የእናንተን አገዛ ሲፈልግ የሆነ ሰው ለኔ ያሽቀብጣል። አስተውላችሁ ከሆነ እኔን ነው የሚወዱት። እኔ አውቃለሁ። ኦብቪስሊ ጃኒ ኩዊን ይሉኛል አላለሁ። ይደነግጣለሁ። ኦኬ የቤተሰቦችን አቴንሽን ፈልገው ነው አይስዌር። እኔ ሁሉ አውቃለሁ። ግን በቃ ይጠቀሙ ምናምን ብዬ ላሽላለሁ የሆነ አይነት። ይሄ ደግሞ ለነ ዮኒ ማኛ ለነ ጆሲ ለገባችኋ። ከዛ እናንተስ የጃዬ መከታ የጃዬ ወንድም የጃዬ እህት ጃዬን ስትወዳት ልባችሁን ያውቃሉ። ኦብቪስሊ ገባችኋ።
እግዚአብሔርን አስተውላችሁ ታውቃላችሁ? ከዛ የኔ ፋሚሊዎች በቃ እንትን ናቸው። በቃ ሞኝነት ሳይሆን በቃ ልባቸው ንጹህ ነው። ገባችሁ? የጃዬ መከታ የጃዬ ወንድም ኩይን አላት እኮ ሲወዳት ፕሊስ እንዳርቃት ፕሊስ አብራት ምናምን ትላላችሁ። ገባችሁ? አሁን ሰው ራሱ ያውቃችኋል። እና እኔ ስለምትወዱኝ ያ ሰው ከኔ ጋር የሆነ ነገር ሲሆን በቃ እናንተ ደስ ስለሚላችሁ ስለሚያውቁ ለዛ ነው እንደዚህ አይነት ሙድም አይቻቃለሁኝና አንዳንዴ ቢስማርት ሆኑ። ለሁሉም አይመለስም። ባለፈው አወራችኋለሁ ያልኳችሁ ይሄንን ነበርና አይ ቲንክ በትንሹ ተረድታችሁኛል ብዬ አስባለሁ። አቴንሽን አትስጡ ለሰው። ወይኔ እያነቡስ ከስታ አሁን ቦታውን አገኘ። አረጋችሁ ምን ይባላል? ያው ፉፉሪው ቆረጠኝ እኮ እግዚአብሔርን አልቻልኩም። ወንድ ልጅ እንዴት ካሜራ ደቅኖ ያለቅሳል? እዩት በመድኃኒዓለም ኡፍ አኳኑ እኮ ነው የሚያስቀው። በቴዲ ነው እንዴ ጭራሽ? አዎ ይችላል፣ በጣም ይችላል። ያንተ ማልቀስ ምንድን ነው? እንጃ ምን ነው ማን ቤት ኪራይ ደርሶባል። ለአከራይን ዘፈን ጋብዞ ቤት ኪራይ ቀንስልን። ወይ እንደው በመድኃኒዓለም ይቅርታ አልኩልኝ ከደበራችሁ እግዚአብሔር አልቻልኩም። እሱ ሰው ነው እንደ የሰው እንኳን እንትን የለውም እኮ የሰው ስብዕና እኮ የለውም። ገንዘብ የሚገዛቸው ገንዘብ ካገኙ እናታቸውን ይሸጣሉ። እናት የታለው ሲጀመር በስነ ስርዓት በቤተሰብ ያላደገ ሰው እንደዚህ ነው በሰው ደም የሚቀልደው። ሬቺ ኦልሬዲ ሬሳ እኮ ማለት ነው። ሬቻ ነው ስሙ። ሬቺ ሬሳ ቋንጣ ራስ ለሱ ትጨነቃላችሁ። እቺ ሲሪታ ድሮ ምን ያልወደው ከቀነኒ ሞት በኋላ በጣም ነው የሚሰቀጥጡኝ። ጸጥ እኮ በቃ አባትየው ነው ከሀዘኑ በላይ እውነታውን አውቀው ራቼ ነው ስሙ። ሬቻ ልለው ምንም አልቀረኝም እኮ ራቻ ነው ስሙ። ምን አባቱ ይሰራልኛል? እኔ ሬቻ ሆነ ሬሳ ሆነ። የዛሬ ቪዲዮአችን ይሄ መስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።